ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ እያል በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዘንላችሁ የመጣነ በክፍል 2 በአማርኛና በእንግሊዘኛ የሀሁ ፊደላትን እንዴት አድርገን እንለማመዳለን ወይም ደግሞ ለመጻፍ ቴክስት እናደርግ ስንፈልግ እንዴት እንደምንጻፍ ከመጀመሪያው ማወቅ ያለብን እነዚህ ስለሆነ እነዚህን ይዘንላችሁ መጥተናል ማለት ነው። እያንዳንዳቸውን በደንብ አድርገን ረጋ ብለን በአጭር ጊዜ እንድናውቃቸው አድርገን እናያቸዋለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሁናችሁ የቦታ ርቀትም ሆነ የጊዜ ሁኔታ ሳይገድባችሁ ማስተማር ትችላላችሁ ማለት ነው። ወደ ቪዲዮአችን ወይም ወደ ትምህርታችን ስንሄድ እስቲ እቺ ማነች? በነች። በ ቡ ቢ ባ ቤ ብ ቦ። በተመሳሳይችንም በ ቡ ቢ ባ ቤ ብ ቦ። ልክ ይህን ስናየው በቋሚነት ማትቀያየር እንደ በ የምትነበብ ማናት? ቢ ናት። ቢ። ነገር ግን ሌሎች አናባቢዎች ምን ይላሉ? ይቀያየራሉ ማለት ነው። ይቀያየራሉ። አምስቱ አናባቢ ወይም ደግሞ በሁሉምላቸው እየተቀያየሩ ድምጹን ማብረው ይቀያየሩታል ማለት ነው። በ ስንል ቢኢ በ፣ ቢዩ ቡ፣ ቢዩ ቡ፣ ቢአይ ቢ፣ ቢአይ ቢ፣ ቢኤ ባ፣ ቢኤ ባ፣ ቢአይኢ ቢአይኢ ቤ፣ ቢአይኢ ቤ። ስድስተኛ ፊደል ቢን ብ ብለን እናነባታለን። ብ ብለን እናነባታለን። አናባቢ የላቸውም ስድስተኛ ፊደሎች ማለት ነው። ሰባተኛ ፊደሎችን ስናይ ቢኦ ቦ፣ ቢኦ ቦ ብለን እናነባለን። ስለዚህ እኛንም ስናነባው በ ቡ ቢ ባ ቤ ብ ቦ ብለን ማንበብ እንችላለን ማለት ነው። እቺ ደግሞ ተነች። ተን ደግሞ ስናይ እንደ ተ የምትነበብ ማነች? ቲ ነች። ቲ ነች። አናባቢዎች አብዛኛው ቦታ ላይ ምን ናቸው? ተመሳሳይ የአንደኛ ፊደል የሁለተኛ ፊደል እያልን ስንሄድ ከዚህ ጀምረን ተመሳሳይ ቦታ ላይ ተመሳሳይ የመጀመሪያው ዋናው የሚቀየር ምን ነው? አናባቢው ነው እንጂ ዋናው የሚቀየር ለምሳሌ እንደ ተ የምትነበብ ቲ ናት። እዚህ ጋር እንደ በ የምትነበብ ያየናት ማናት? ቢ ናት። ከዚህ ጋር ደግሞ እንደ ተ ቲ። እነዚህ ዋና ዋናው ነው እንጂ ድምፁን የሚቀያይረው የቢም የቲም ተመሳሳይ ነው አብዛኛውን ማለት ነው። ይኸው ለምሳሌ በስንል ቢኢ ነው አይደለ? ቢ ናት እንጂ ተቀየረች። እዚህ ደግሞ ተ ስንል ቲኢ፣ ቲ ናት እንጂ ኢ እንዳለ ራሷ ናት ማለት ነው። ተ ቱ ቲ ቲ ታ ቴ ት ቶ። እሺ እንደ ተ የምትነበብ ቲኢ ተ፣ ቲዩ ቱ፣ ቲዩ ቱ፣ ቲአይ ቲ፣ ቲአይ ቲ፣ ቲኤ ታ፣ ቲኤ ታ፣ ቲአይኢ ቲአይኢ ቴ፣ ቲአይኢ ቴ። እንደ ት የምትነበብ ደግሞ ቲ ናት። ት ት፣ ቲኦ ቶ፣ ቲኦ ቶ ቶ። እሺ ስለዚህ ተ ቱ ቲ ታ ቴ ት ቶ ብለን ማንበብ እንችላለን ማለት ነው። በዚህኛው ምንጽፈውን ይችን ወክለን ምንጽፈውን ይችን ስንጽፋት ወይም ደግሞ ይችን ምንጽፈውን ይህኛውን ስንጽፈው ይወክልልናል ማለት ነው። እስቲ እቺ ደግሞ ቸ ናት። እንደ ቸ የምትነበብ ደግሞ ሲኤች ናት። በቋሚነት ማትቀያየር የተ ቲ ስትሆን ማትቀያየር፣ የቸ ደግሞ ሲኤች ቸ ቹ ቺ
ቻ ቼ ች ቾ። ወደዚህኛው ስንመጣ ደግሞ ሲኤች አትቀያየርም። ሌሎች ኢ ከዚህኛውም አለች፣ ዩ ከዚህኛውም አለች። ሲኤች ግን የች ውክል ወይም ደግሞ ወክላ የምትነበብ ሲኤች ናት ማለት ነው። ሲኤች ኢ ቸ፣ ሲኤች ዩ ቹ ቹ፣ ሲኤች አይ ቺ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች ኤ ቻ፣ ሲኤች አይ ኢ ቼ ቼ፣ ሲኤች ች ሲኤች ች፣ ሲኤች ኦ ቾ፣ ሲኤች ኦ ቾ ብለን እናነባዋለን። ይህንን ስናነባው ቸ ቹ ቺ ቻ ቼ ች ቾ። ልክ በዚህ መልኩ ምን ማለት እንችላለን? ማንበብ እንችላለን ማለት ነው። እንዲሁም በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ የምትፈልጉ ደግሞ ከታች ባለው ስልክ ደውሉልን። በይበልጥ በጣም በአጭር ጊዜ ከዚህ ከቪዲዮ ከምትከታተሉት በይበልጥ በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ ያግዛችኋል ማለት ነው። እሺ ይቺ ደግሞ የነች እንደ የምትነበብ ማናት ስንል ዋይ ነች። የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ የ ይ ዮ። እሺ ዋይ ኢ የ ዋይ ዩ ዩ ዋይ ኢ ይ ዋይ ኤ ያ ዋይ አይ ኢ ዬ ዋይ አይ ኢ ዬ ዋይ ይ ዋይ ብቻዋን ይ ብለን እናነባት። ስድስተኛ ፊደሎች አናባቢ ሁሉም ላይ የላቸውም ማለት ነው። ዋይ ኦ ዮ ዋይ ኦ ዮ ብለን እናነባዋለን። የ ዩ ይ ያ የ ይ ዮ። ልክ በዚህ መልኩ እንዲያደርገን ከያዝነው በኋላ ልክ በዚህኛው እንደምንጽፈው በዚህኛው መጻፍ እንችላለን፣ ወይም ደግሞ በዚህኛው እንደምንጽፈው በዚህኛው መጻፍ እንችላለን ማለት ነው። እሺ እቺ ደግሞ ነ ነች። እንደ ነ የምትነበብ ደግሞ ኤን ነች። እንደ ነ የምትነበብ ማነች? ኤን። ነ ኑ ኒ ና ኔ ን ኖ። እስኪ ነ ኑ ኒ ና ኔ ን ኖ። እሺ እንደ ነ ኤን ናት የምትነበብ። ኤን ኢ ነ ኤን ኢ ነ ኤን ዩ ኑ ኤን ዩ ኑ ኤን ኢ ኒ ኤን ኢ ኒ ኤን አይ ኒ ኤን ኤ ና ኤን ኤ ና ኤን አይ ኢ ኔ ኤን አይ ኢ ኔ ኤን ን ኤን ደግሞ ን ብለን እናነባታለን። ኤን ኦ ኖ ኖ ብለን እናነባዋለን። በአንድ ላይ ነ ኑ ኒ ና ኔ ን ኖ። ልክ እንደዚህ አድርገን ምን ማለት እንችላለን? ማንበብ እንችላለን ወይም ደግሞ ማወቅ እንችላለን። እቺ ደግሞ ኘ ናት። እንደኛ የምትነበብ ደግሞ በቋሚነት ጂኤን ጂኤን እንደ ኘ ትነበባለች። ለምሳሌ ሲኤች እንደ ች በቋሚነት የምትነበብ፣ ሌላ ደግሞ ኤስኤች እንደ ሽ የምትነበብ በቋሚነት። ኘ ደግሞ ጂኤን ናት። ኘ ኙ ኚ ኛ ኘ ኝ ኞ። እሺ ጂኤንኢ ኘ ጂኤን ዩ ኙ ጂኤን ዩ ኙ ጂኤን አይ ኚ ኝ ጂኤን ኤ ኛ ኛ ጂኤን ኤ ኛ ጂኤን አይ ኢ ጂኤን አይ ኢ ኜ ኜ ጂኤን ኚ ብለን እናነባዋለን። ኚ ጂኤን ኚ ጂኤን ኦ ኞ ጂኤን ኦ ኞ ብለን እናነባዋለን ማለት ነው።
ኘ ኙ ኚ ኛ ኜ ኚ ኞ። ልክ እንደዚህ እያደረግን እየተለማመድን በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው። በአጭሩ ስንጻጻፍ ቻት ስናደርግ ለመጻፍ ከተቸገርን በቀላሉ ይሄን ካነበብን ወይም ደግሞ ካየን ከተማርን በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይሄን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉን። እንዲያውም ህጻናትን ማስተማር የምትፈልጉ ሀይበሉን በአጭር ጊዜ ህጻናትን አቀላጥፈው ማንበብ መጻፍ እንዲችሉ፣ ማንበብ መጻፍ የማይችሉ ደግሞ እንድታነቡ እናስተምራችኋለን ማለት ነው። ለዛሬ ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ